የኢትዮጵያ የባንክ አገልግሎት ከዛሬ ጀምሮ ለውጭ ባንኮችና ኢንቨስተሮች በይፋ መከፈቱን ብሔራዊ ባንክ አስታወቀ። የኢትዮጵያ ብሔራዊ ባንክ ባወጣው መግለጫ የሀገሪቱን የባንክ ዘርፍ ለውጭ ተሳትፎ ክፍት የሚያደርግ አዲስ መመሪያ በትላንትናው ዕለት ይፋ አድርጓል። ይህ እርምጃ የኢትዮጵያን የፋይናንስ ዘርፍ ለውጭ ኢንቨስትመንት ክፍት ለማድረግ ሲደረግ የቆየውን ጥረት የመጨረሻው ምዕራፍ ተደርጎ እንደሚወሰድ ነው የተገለጸው። መመሪያው ባለፉት አንድ ዓመት በተለያዩ ባለድርሻ አካላት በተደረጉ ሰፊ ውይይቶችና ምክክሮች ግብዓት ተደርጎበት የተዘጋጀ መሆኑ ታውቋል። ይህ መመሪያ ከቅርብ ጊዜ ወዲህ በጸደቀው የባንክ ስራ አዋጅ መሰረት የወጣ ሲሆን የሚያስፈልገውን የሕግ ማዕቀፍ ማሟላቱም ተጠቁሟል። ይህ አዲሱ የፈቃድ አሰጣጥ መመሪያ ለመጀመሪያ ጊዜ የውጭ ባለሀብቶች ባንኮችንና ሌሎች ስትራቴጂካዊ ባለሀብቶችን ጨምሮ በኢትዮጵያ የባንክ ስርዓት ውስጥ እንዲሳተፉ ያስችላል ተብሏል። ብሔራዊ ባንክ ትላንት ሰኔ 18 ቀን 2017 ዓ.ም ባወጣው መግለጫ መመሪያው የውጭ ተዋናዮች የባንክ ዘርፉ እንዲቀላቀሉባቸው በርካታ መንገዶችን ያቀርባል። ከነዚህ መካከል ቅርንጫፍ ባንኮችን፣ የውጭ ባንክ ቅርንጫፎችን ወይም የወኪል ቢሮዎችን ማቋቋም ይገኙበታል። ይህንን ተከትሎ የኢትዮጵያ ብሔራዊ ባንክ የሀገሪቱን የባንክ ዘርፍ ለውጭ ተሳትፎ ክፍት መሆኑንም የገለጸ ሲሆን የውጭ ባንኮችና ባለሀብቶችም ማመልከቻቸውን ለብሔራዊ ባንክ ማቅረብ እንደሚችሉ አስታውቋል። በዚህ ዓመት ታህሳስ ወር ላይ በፓርላማ በጸደቀው የባንክ ስራ አዋጅ መሰረት የውጭ ኢንቨስተሮች ወይም የውጭ ባንኮች በኢትዮጵያ የባንክ ስራ ዘርፍ ውስጥ የሚሳተፉት በአራት አይነት መንገድ ነው። አዋጁ የውጭ ባንኮች በኢትዮጵያ ሕግ መሰረት የሚቋቋም ተቀጥላ እንዲመሰረቱ አሊያም ደግሞ ቅርንጫፍ ከፍተው እንዲሰሩ ፈቅዶላቸዋል። የወልቃይት ጠገዴ ሰቲት ሁመራ ዞን ዋና አስተዳዳሪ አቶ አሸተ ደምለው ለእውነተኛ ውይይት ዝግጁ ነን ሲሉ ተናገሩ። በአሁኑ ወቅት የወልቃይት ጠገዴ ሰቲት ሁመራ ዞን ዋና አስተዳዳሪ የሆኑት አቶ አሸተ ደምለው ከጦርነት የሚገኝ ትርፍ ባለመኖሩ ለሰላማዊ ውይይትና ለእውነተኛ ንግግር በራችን ክፍት ነው ሲሉ ተናግረዋል። ዋና አስተዳዳሪው አክለውም በአካባቢው የማንነትና የወሰን ጥያቄ እንጂ የመልካም አስተዳደር ችግር እንደሌለ ሁሉም ሊያውቀው ይገባል ሲሉ መግለጻቸው እንደነገሩት በመግለጽ ዶቼቬሌ ዘግቧል። ጨምረውም ዘላቂ ሰላም እንዲመጣ ከተፈለገ በአንዳንድ አካላት እየተደረገ ነው ያሉት ህገወጥ እንቅስቃሴ ሊቆም እንደሚገባም አስረድተዋል። በአካባቢው ያለውን ችግር ሊፈታ እንደሚገባ ጥሪ እየቀረበ ባለበት በዚህ ወቅትም የአማራ ብሔራዊ ክልልና የፌዴራል መንግስት ከፍተኛ የስራ ኃላፊዎች ሰሞኑን በአማራና በትግራይ ክልሎች አከራካሪ ብሎ ከሚባሉ አካባቢዎች መካከል አንዱ በሆነው በሁመራ ከተማ ህዝባዊ ውይይት አካሂደዋል። በውይይቱ ላይ የተገኙት የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደ በአካባቢው ዘላቂ ሰላም ለማስፈንና የአካባቢውን ልማት ለማፋጠን ያሉ ጥያቄዎች በሰላምና በውይይት ሊፈቱ ይገባል ያሉ ሲሆን ይህንን ለማድረግ መላው የኢትዮጵያ ህዝብ ድጋፉን ማድረግ አለበት ሲሉም ጥሪ አቅርበዋል። በግጭትና በብረት የሚመጣ ሰላም የለም ያሉት ፕሬዝዳንቱ ዘላቂ ሰላም የሚያስገኘውና ህጋዊና ሰላማዊ አማራጭ መጠቀም ያስፈልጋልም ብለዋል። በውይይቱ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ የተገኙ ሲሆን በአካባቢው የማንነት ጥያቄ መኖሩን አረጋግጠው ጉዳዩ ግን በሰላማዊ መንገድ መፈታት እንዳለበት ነው ያስረዱት። የትግራይ ጊዜያዊ አስተዳደር ምክትል ርዕሰ መስተዳደር አቶ አማኑኤል አሰፋ በበኩላቸው ሰሞኑን በመቀለ በተደረገ ሰላማዊ ሰልፍ ላይ ለሁሉም አይነት ሰላማዊ አማራጭ አስተዳደራቸው እድል እንደሚሰጥ መናገራቸው ይታወሳል። የአዲስ አበባ ከተማ የትምህርትና ስልጠናና ጥራት ቁጥጥር ባለስልጣን የ28 የትምህርት ተቋማትን እውቅና መሰረዙን አስታወቀ። የአዲስ አበባ የትምህርትና ስልጠና ጥራት ቁጥጥር ባለስልጣን በ2018 የትምህርት ዘመን ማስተማር የማይችሉና እውቅናቸው የተሰረዘባቸው 28 የትምህርት ተቋማትን ስም ዝርዝር ይፋ አድርጓል። እርምጃ የተወሰደባቸው ትምህርት ቤቶች 6 ከአቃቂ ቃሊቲ፣ 6 ከየካ፣ 2 ከጉለሌ፣ 2 ከልደታ፣ 3 ከአዲስ ከተማ፣ 5 ከኮልፌ እንዲሁም 4 ከንፋስ ስልክ ክፍለ ከተማ በአጠቃላይ 28 ቅድመ አንደኛ መካከለኛና ሁለተኛ ደረጃ ትምህርት ቤቶች እንደሆኑ ተገልጿል። ትምህርት ቤቶች የታገዱት በ2016 ዓ.ም ማጠቃለያ ላይ በተደረገው የእድሳት ፍቃድ ምዘና ለ2017 የትምህርት ዘመን ካሳዩ ዝቅተኛ ውጤት መሻሻል እንዲያሳዩ ጊዜ ቢሰጣቸውም መሻሻል ባለማሳየታቸው እንደሆነም ተመላክቷል። በመሆኑም ዝርዝራቸው የተገለጸ ተቋማት ከሐምሌ 1 ቀን 2017 ዓ.ም ጀምሮ የሚዘጉ መሆናቸውን ባለስልጣኑ ያስታወቀ ሲሆን በተቋማቱ የሚቀርቡ ጥያቄዎች ቀድመው የተስተናገዱ በመሆናቸው ከዚህ በኋላ የሚመጡ
ማንኛውንም አይነት ጥያቄ ተቀባይነት እንደሌለው ተገልጿል። ስለሆነም ለ2018 የትምህርት ዘመን እነዚህ ተቋማት በመማር ማስተማር ስራው የማይቀጥሉና የሚዘጉበት ውሳኔም የጸና በመሆኑ በእነዚህ የትምህርት ተቋማት የሚያስተምሩ ወላጆች እንዲሁም የትምህርት ማህበረሰቡ ይህንን በማወቅ ከወዲሁ ቅድመ ዝግጅት እንዲያደርግ ባለስልጣኑ ባወጣው ደብዳቤ አስታውቋል። ኤርትራ የተባበሩት መንግስታት ድርጅት የሰብአዊ መብቶች ተቆጣጣሪ ልዩ ራፖርተር የስራ ዘመን እንዲያበቃ የምታደርገው ጥረት ውድቅ እንዲደረግ ሂዩማን ራይትስ ዎች ጠየቀ። ሂዩማን ራይትስ ዎች ኤርትራ የተመድ የሰብአዊ መብቶች ተቆጣጣሪ ልዩ ራፖርተር የስራ ዘመን እንዲያበቃ የምታደርገውን ጥረትና ለዚህም ያቀረበችውን የውሳኔ ሀሳብ የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት አባል ሀገራት ውድቅ እንዲያደርጉት ጠይቋል። ሂዩማን ራይትስ ዎች በምክር ቤቱ አባል ሀገራት ይልቁንም የልዩ ራፖርተር የጊዜ ቆይታ እንዲራዘም ድምጽ እንዲሰጡ ጥሪ አድርጓል። የኤርትራ ልዑክ በረቂቅ የውሳኔ ሀሳባቸው ያቀረቧቸው መከራከሪያዎች በቀላሉ ውድቅ ሊደረጉ የሚችሉ እንደሆነም ድርጅቱ ጠቅሷል። ኤርትራ በአሁኑ ወቅት የሰብአዊ መብቶች ምክር ቤት አባል ናት። ልዩ ራፖርቱ በዋናነት በፕሬዝዳንት ኢሳያስ አስተዳደር የሚፈጸሙ የመብት ጥሰቶችን ለምክር ቤቱ የሚያጋለጥ ሲሆን በኤርትራ ያለውን የመብት ጥሰት ይከታተላል። ልዩ ራፖርተሩ በቅርቡ ባወጣው ሪፖርትም ኤርትራውያን በፕሬዝዳንት ኢሳያስ አፈወርቂ የሶስት 10 ዓመታት የስልጣን ዘመን ከፍተኛ የመብት ጥሰት የደረሰባቸው መሆኑን ማጋለጡን መዘገባችን ይታወሳል። ኤርትራ አንዳንድ ጊዜ የአፍሪካ ሰሜን ኮሪያ በሚል ቅጽል ስም እንደምትታወቅም ሪፖርቱ የጠቆመ ሲሆን በዓለም ላይ ከመብት ጋር በተያያዘ ይፋ በሚደረግ የሀገራት መመዘኛ ዝርዝር ኤርትራ ሁሌም መጨረሻ ቦታ ላይ እንደምትገኝ አንስቷል። በተመድ የሰብአዊ መብቶች ጉዳይ የኤርትራ ልዩ ዘጋቢ መሐመድ አብዱል ሰላም ባቢከር በቅርቡ ጄኔቫ ስዊዘርላንድ ላይ በተካሄደ የመሪዎች ጉባኤ ላይ ባደረጉት ንግግርም በኤርትራ የሚታዩት የመብት ጥሰቶች ስልታዊ መሆናቸውን አንስተው አስቸኳይ ተጠያቂነት እንደሚያስፈልግም አስረድተዋል። ኤርትራ ነጻነቷን ካገኘች ጀምሮ በኢሳያስ አፈወርቂ መሪነት በበላይነት እየተመራች የምትገኝ ሲሆን ፕሬዝዳንት ኢሳያስ ተቃውሞችን በኃይል በማፈን ለተደጋጋሚ ጊዜያቶች ተቃውሞቻቸውን በአስፈሪ ሁኔታ ለብዙ አስርት ዓመታት ያለ ፍርድ አስረው እንደሚገኙ ጠቅሰዋል። በኬንያ ለተቃውሞ አደባባይ የወጡ ሰልፈኞች ከፖሊስ ጋር ተጋጭተው ቢያንስ 8 ሰዎች ሲገደሉ በመቶዎች የሚቆጠሩ ቆሰሉ። በኬንያ የፕሬዝዳንት ዊሊያም ሩቶ መንግስትን በመቃወም በሺዎች የሚቆጠሩ ሰዎች አደባባይ ወጥተው በተቀሰቀሰ ግጭት በትንሹ 8 ሰዎች ሲገደሉ 400 ደግሞ መቁሰላቸው ተገልጿል። እንደ አውሮፓውያን አቆጣጠር በ2024 በሀገሪቱ የተቀሰቀሰውን ትልቅ የጸረ መንግስት ተቃውሞ አንደኛ ዓመት ለማሰብ በናይሮቢና ሌሎች ከተሞች አደባባይ የወጡ ሰልፈኞች ከፖሊስ ጋር ተጋጭተዋል። ግጭቱን በተመለከተ የኬንያ የሕክምና ማህበር፣ የኬንያ የህግ ባለሙያዎች ማህበርና የፖሊስ ሪፎርም ወርኪንግ ግሩፕ በጋራ ባወጡት መግለጫ በትንሹ 8 ተቃዋሚ ሰልፈኞች መገደላቸውን አስታውቀዋል። ከተጎዱት 400 ሰዎች መካከልም 83ቱ ልዩ ሕክምና የሚያስፈልጋቸው ሲሆን 8ቱ ደግሞ በጥይት መቁሰላቸውን መግለጫው አክሎ ገልጿል። የሰብአዊ መብት ተሟጋች ድርጅቱ አምነስቲ ኬንያ በበኩሉ የሟቾችን ቁጥር 16 አድርሶታል። አብዛኞቹ ሰልፈኞች ሩቶ መውረድ አለበት እያሉ መፈክር በማሰማትና ሰላማዊ መሆናቸውን ለመግለጽም የዛፍ ዝንጣፊ እያውለበለቡ አደባባይ ወጥተዋል ሲል ቢቢሲ ዘግቧል። መንግስት መገናኛ ብዙሃን የተቃውሞ ሰልፎችን በቀጥታ የቴሌቪዥንና የሬዲዮ ስርጭት እንዳያስተላልፉ የከለከለ ቢሆንም ክልከላው በዋና ከተማዋ ናይሮቢ በሚገኘው ከፍተኛ ፍርድ ቤት መሻሩ ተገልጿል። ፕሬዚዳንት ዊሊያም ሩቶ በበኩላቸው ተቃዋሚዎቹ ወደ ፕሬዚዳንቱ መኖሪያ እየተጠጉ ሲመጡ ሰላምና መረጋጋት እንዳያደፈርስ ያሳሰቡ ሲሆን ፖሊስ ሰልፈኞች ወደ ፕሬዚዳንቱ መኖሪያ እንዳይጠጉ ክልከላ አስቀምጠዋል። ፕሬዚዳንቱ የተቃውሞ ሰልፎቹ የኬንያን ሰላም ማደፍረስ የለባቸውም፣ ነገሮች ሲበላሹ የምንሄድበት ሌላ ሀገር የለንም፣ የሀገራችን ሰላም መጠበቅ የኛ ኃላፊነት ነው ሲሉም ተደምጠዋል። ፕሬዚዳንቱ በናይሮቢ በሚገኘው መኖሪያ ቤታቸው አለመኖራቸውን የተረዱ ተቃዋሚ ሰልፈኞቹ ወደ ቤተ መንግስቱ ለመሄድ እየሞከሩ ሲሆን ፖሊስ ዋና ዋና መንገዶችን በተለይም ወደ ቤተ መንግስቱና ፓርላማ የሚወስዱትን መንገዶች ዘግተዋል።